የፍትህ ተደራሽነትን ለማሳካት የሚደረገው ጥረት ተስፋ ሰጪ ቢሆንም አሁንም በተቀናጀና በተደራጀ ሁኔታ መከወን የሚገባ ዘርፈ ብዙ ተግባራት መኖራቸውን የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ አስረድቷል። የ6 ወር ያሳለፍነው የፍትህ ቢሮ የስራ አፈጻጸም በተለይ ከእቅድ አንጻር በርካታ መሻሻሎች ያሉበት፣ በዛም በተቃራኒ ደግሞ አንዳንድ ጉዳዮች በጋራ መሰራት ያለባቸው ጉዳዮች እንዳሉ በጋራ ገምግመን ያለፍነው ነው። እዚህ ውስጥ እንግዲህ በተለይ የህዝባችን የፍትህ አገልግሎት ጤናማ በሆነ መልኩ አገልግሎት ለመስጠት ቢሮ ያደረጋለው ጥረት ዞኖችም ወረዳዎችም ከተሞችም ያላችሁ ጥረት በጣም የተሻለ ነው። የዜጎችን የፍትህ ጥያቄ ለመመለስ ተመካክሮና ተደጋግፎ መስራት ይጠበቃል ብሏል። የፍትህ ትራንስፎርሜሽንን እውን ለማድረግ ተቋማት ችግሮችን ከመገፋፋትና ከመወቃቀስ ይልቅ በተግባር ለህብረተሰቡ ተገቢ አገልግሎት እንዲሰጡ ማድረግ የጉባኤው ዓላማ መሆኑን አቶ ወንድሙ አብራርተዋል። ሁለት ዘርፎች አሉ። በተለይ የፍርድ ቤት በኩል የሚሰሩ ስራዎች አሉ። በፍትህ በኩል ደግሞ 3 ተቋማት በአንድ ላይ ተቀናጅተው እየሰሩ ያሉ ስራዎች አሉ። በዛ ውስጥ በተለይ እንደኛ ክልል የመጡ ውጤቶች አሉ፣ ምርጥ ተሞክሮች አሉ። በዛው ልክ ደግሞ ወደ ስራ ያልገቡ ነው። የህግ አገልግሎት አሰጣጥና የባህላዊ ዳኝነት ስርዓቶች መሰራት እንዳለባቸው ተመክሯል። በባህላዊ ዳኝነት አገልግሎት አሰጣጥ ላይ በከፋና በሸካ ዞኖች ውስጥ የታየው መልካም ተሞክሮም በሌሎችም ተጠናክሮ መቀጠል እንዳለበት ተሳስበው አልፎ አልፎ የሚስተዋሉ የግንዛቤ ክፍተቶች በምክክር መስተካከል እንዳለባቸው አመላክቷል። ለሀገር ተሞክሮ የሚሆኑ በተለይ ከባህላዊ ዳኝነት ተያይዞ በተደጋጋሚ የተጎበኙ ቦታዎች አሉ። በተለይ ከፋዞን ሽሽንዳ ወረዳ ሽንዴ አካባቢ በጣም ታምራዊ የሆኑ ወደ 300 በላይ የሚሆኑ ቀበሌዎች ባህላዊ ፍርድ ቤቶች አደራጅተዋል። ከ300 በላይ ቀበሌ ወደ 605 አካባቢ ቀበሌ አደራጅተዋል። መጨረሻ ላይ ስትመጡ ወደ ስራ የገባው በጣም ትንሽ ነው። ከሰው ኃይል እጥረት ጋር ተያይዞ የቀረቡት ጉዳዮች ያለውን የሰው ኃይል አመጣጥኖ ከመጠቀም ባሻገር ክፍተት ባለባቸው አካባቢዎች በክልሉ ፐብሊክ ሰርቪስ ቢሮም በማጥናት ተገቢ ምላሽ እንደሚሰጣቸው አቅጣጫ ሰጥቷል። በጉባኤው ላይ የቀረበው የተቋሙ የ5 ዓመት ስትራቴጂክ እቅድ ተገቢነት ያለውና ሊያሰራ የሚችል መሆኑን አቶ ወንድሙ አስረድቷል። ክልሉ ከተደራጀበት እስካሁን ባለው ሂደት 49 አዋጆች መውጣታቸውን ጠቁሞም በየተቋማቱ የህግ የበላይነትን ከማስፈን አንጻር ተስፋ ሰጪ ስራዎች እየተከናወኑ መሆናቸውን ነው ዋና አፈ ጉባኤው ወንድሙ ኩርታ የገለጹት።